እንትን አይደለም፣ አሻንጉሊት አይደለም፣ የእውነት ጡታቸው ነው። እህታችሁን አስቧት። እኔ ሴቶች ልጆች አሉ፣ ሴቶች ልጆቻችንን አስቧቸው። ነገ እዚህ ላይ ነው የሚደርሱት። እንግሊዛውያን ዛሬ እዚህ ላይ ናቸው። እናትና አባት ያለቅሳሉ፣ ምን ክፉ ወደቀብን ብለው። እዚህ ጋር እንደሚደርሱ ግን አያውቁም ነበር። ሲኤስ ሉዊስ ግን ነግሯቸዋል። ሰው መሆን አትችሉም፣ ሰውነታችሁን ታጣላችሁ ብለዋል። አሁን ልጆቻቸው ይህን የመሰለ ሰውነቷን ነው እንግዲህ ተቆርጧ እንደዚህ ጣውላ ደረት የሆነላት። ሲኤስ ሉዊስ ምን ብሏቸው ነበር? ሰው መሆን ታቆማላችሁ። ምን ስታቆሙ? ኦብጀክቲቭ ትሩዝን መካር ስትጀምሩ። በተለይ እናንተ ሊቃውንቶቹ ኦብጀክቲቭ ትሩዝን ልታስተምሩ የሚገባችሁ እናንተ ምሁራኖቹ እውነትን እውነት፣ ሐሰትን ሐሰት፣ የሚያምረውን ያምራል፣ የማያምረውን አያምርም፣ ኃጢአትን ኃጢአት፣ ጽድቅን ጽድቅ ብላችሁ ማስተማር፣ የሴት የሆነውን የሴት የወንድ የሆነውን የወንድ ማለት ሲገባችሁ ይህንን ማህበረሰብ የጫነው ነው፣ ይህንን አባታዊ ስርዓት የጫነው ነው እያላችሁ ማስተማራችሁ ነገ ሰው የማይሆኑ ልጆች ይፈጠራሉ። ዛሬ ሰው የማይሆኑ ልጆች ተፈጠሩ። ይሰማሉ ወይ? አይሰሙም። እንደዚህ ይሆናል ብሎ አላሰቡም። ይህ ይመጣል ብሎ ማን ጠረጠረ? ማንም። ሲኤስ ሉዊስ እኮ ጡታቸውን ይቆርጣሉ ነገ ልጆቻቸው አላላቸው። የሚያውቀው ነገር የለም ምን እንደሚመጣ ግን he is definitely sure። ሰው ግን አይሆኑም። እነዚህ ልጆች ሰው ይሆናሉ? ጡታቸው ተቆርጦ፣ ወሸላቸው ተቆርጦ፣ ወሸላቸው እየተቆረጠ ነው። ወሸላቸው ተቆርጦ ሲዲዮ ቫጂና እየተገጠመላቸው አስመሳይ የሚመስል እየተገጠመላቸው፣ ሴቶቹም እንደዛው እሱ ተደፍኖ ወሸላ የሚመስል እየተገጠመላቸው። አሁን እቺ የምታዩት ሴት ጡቷ ተቆርጦ የጡት ጫፍ ዶኔት የሚያረጋት ወንድ ትፈልጋለች። እንደዛ ነው የሚያደርጉት። የጡት ጫፍ ዶኔት የሚያረጋት ወንድ፣ ጾታውን ወደ ሴት መቀየር የሚፈልግ ወንድ ካለ የጡት ጫፍ ይሰጣታል፣ እሱን ትገጥማለች ወደዛ ነገር። እውነቱን በመካድ በመሰወር ኦብጀክቲቭ ትሩዝን ማለት ነው ካማፍላዥ በመሰወር ነባሩን ባህላዊውን ሃይማኖታዊውን ስርዓት በመናዱ ረገድ ካርል ማርክስ ዋነኛ ተጠቃሽ ቢሆንም ፈለጉን የተከተሉ ትውልድን የሚኖርበትን እውነት ጾታዊ ጥቃትን ማስቆም በሚል መሰወሪያ ለመናድ በግልጥ የመጡ ማርክሳውያን አሉብን ከውጭ። የኛ ሀገር ወዳደሮች ደግሞ አሉ ሊቃውንቶቹ፣ ማንም የማይናገራቸው ማንም የማይከሳቸው። እንዳንከሳቸው ብሏል ሉዊስ። ቅድም እንደሰማችሁ ሲኤስ ሉዊስ ራሱ እንዳንከሳቸው፣ እነሱን መክሰስ እነሱን መውቀስ እውቀትን ጥበብን የእውቀት ምንጩን እንደ መውቀስ አድርገው ነው የሚቆጥሩብን። ግራ ይገባናል። እቺ ሴት እሷ ነች አንዷ። ሮሚና ስራቲ ትባላለች። ፔጅ ላይ ካነበባችሁ አባወራ ገጽ ላይ በተደጋጋሚ ጽፌበታለሁ። እቺ አሁን 1 ቢሊዮን ብር ፕሮጀክት ይዛ ምን የመጣችው ፕሮጀክት ድልድል የሚባል ፕሮጀክት። ይሄ ፕሮጀክት ነው ቅድም ያሳየኋችሁን መጽሐፎች ያዘጋጀው፣ ወይም ደግሞ በነሱ ጥናት መሰረት ለነሱ ላጠኑት ችግር ለተባለ ነገር ወይም ላጠኑት ችግር መፍትሄ ይሆናል ተብሎ ነው እነዛ መጽሐፎች የመጡት። እቺ አሁን ጾታዊ ጥቃትን አስቆማለሁ ብላ በአጋጣሚ አሁን ሰሞኑን መታለች፣ ኢትዮጵያ ውስጥ ሰሞኑን መታለች። ትግራይ አካባቢ ነው ያለችው፣ እዛ ፍሬምናጦስ ዩኒቨርሲቲ ነው ያለችው። እዛ ያው ይሄንኑ ስራ ነው የምትሰራው። ይሄንን ቤተክርስቲያን ቀኝ እጁን ሰጥቶ እሷ ስትመጣ ተቀብሎ ያስተናገዳታል። በተደጋጋሚ ተናግሬያለሁ፣ ደብዳቤ አስገብቻለሁ። ያው የሚሰማ የለም። የምጽፈውንም ብዙዎች ቅድም እንዳልኳችሁ የቅድሙ መጽሐፍ አዘጋጅ 40 ዓመት ዩኒቨርሲቲ መምህር ነው፣ የስነ መለኮት መምህር። መምህራችንን አትንካብን፣ እንዴት አባታችንን ትነካብናለህ? እንዴ እኔ ከሱ ጋር ምን ጸባለኝ? የእናቴን የአባቴን መሬት አልወሰደብኝ። ይሄን ነገር ትክክል አልሰራህም ነው። ልክ ሲኤስ ሉዊስ እንደተናገረው ይሄንን ኦብጀክቲቭ ትሩዝ እንዴት ህፃናቶቻችንን እናስክዳቸዋለን? የሴትና የወንድ የለም ብለን እንዴት እናስተምራቸዋለን? ዛሬ እኮ ከሰንበት ትምህርት ቤት ከማህበራቱ የሚወጡ ሴቶች እናት መሆን አይፈልጉም። እናት ለመሆን መከራ፣ አንድ ልጅ ለመውለድ መከራ፣ ሁለት ያውም እንደ አህያ ጡት ለመውለድ እኮ መከራ። 2 4 እና 3 የወለዳችሁ በእውነት እድለኛ ናችሁ። እውነት የእናንተ ከሆነ ማለት እንድትጠራጠሩ አይደለም። ይሄ ያው ርዕሶቿ ናቸው። ዲኮሎኒያል ኢቫሉዌሽን ፌሚኒስት ኢንተርፕሬቲቭ አፕሮች ኢን ቲዮሎጂካል ሪሊጂየስ ስተዲስ ኢን ሪሌሽን ቱ ኦርቶዶክሲ ሶሳይቲስ ገለመኔ። ርዕሶቿ ብታዩ አሰልቺ ናቸው እንዳለ ጽሁፎች እንዳለ ሊትሬቸሮቿን ብታዩቸው፣ እኔ ሁሉንም ባልልም አብዛኞቹን አይቻቸዋለሁ። እንደዚህ ናቸው፣ ረጃጅም፣ ምንም ግራ ከማጋበት ውጭ ቁም ነገር ጭብጥ የሌላቸው። እውነቴን ነው የምላችሁ፣ ጭብጥ የላቸው። 1 ቢሊዮን ብር ነው ለዚህ ፕሮጀክት የተመደበው። ይሄን ፕሮጀክት አምኖ ሰጥተዋታል። እንግዲህ ዓላማዋ ልክ እዛ አንግሊካን ቤተክርስቲያን እንዳደረጉት ሁሉ ሴቶችን የክህነት ስልጣን ለመስጠት ያላትን ፍላጎት ያሳያል። የምትሰራቸው ስራዎች ለዛ ምሳሌ የሚሆን ነገር አንድ ላሳያችሁ። አሁን እዚህም ቪዲዮ ላይ ያመጣሁት ነገር ያው እንዳው እንደ መረጃ እንደሆነ አንዳንድ ጊዜ ሰዎች ሳወራ እውነት ስለማይመስላቸው አይገባማ ድምፁ አይሰማማ። ፋሻል ኤክስፕሬሽን ማንበብ የምትችሉ ከሆነ እዚህ ጋር በጣም የሚገርም ተማሩ። እሺ በጣም ይጠቅማቸዋል። እንዳባወራ ይጠቅማል። ሴት ቅድምም ብሏል ሙሌ፣ ሴትን ያመነ ጉሜ ዘገነ። ሴትን
ውሸታም ባንላትም አትታመንም ብለናል። ውሸታም አትሏትም ግን አትታመንም። ስለማትታመን ግን ፊቷን ታያላችሁ፣ በተለይ ተግባሯን ታያላችሁ፣ ስራዋን በአፏ ያለችው ዛሬ ይበርደኛል ካለች ትንሽ ቆይታ ከ10 ደቂቃ በኋላ ጠብቋት ይሞቃል ልትላችሁ ትችላለች። ምንም ይሄ ሴት ተፈጥሮ ነው። ውሸታም ግን አያስብላትም። ይህንን ማወቅ ያስፈልጋል። ይህን ለመረዳት የሚጠቅማችሁ ተግባሯን ማየት ነው፣ ኤክስፕሬሽኗን ማየት ነው። የዚችን ኤክስፕሬሽን ይዋት እኔ ያው የተወሰነች ጊዜ ስለማቅ እንደዚህ ይዋት አሁን እዚህ ጋር ነግራቸዋለሁ ምን እንደምትል ያት አፏ የምትንተባተበውና አይኗን አያችሁት እዚህና እዛ ሰው እንደዛ ሲያይ በነገራችን ላይ ከልቡ አይደለም የሆነ ሸፍጥ አለበት ማለት ነው። ምንድነው የምትለው ይሄንን ችግር ለማስቀረት ቤተክርስቲያን ውስጥ ይሄንን ችግር ለማስቀረት ቤተክርስቲያኗ የጾታዊ ጥቃትን ለማስቀረት ምን አይነት እርምጃ መውሰድ ያለብሽ ይመስላችኋል ትላታለች። ሀረገወይን የምትባል ልጅ አለች በዛ በኩል በዩኒቨርሲቲ ደረጃ በዚህ የሴቶች ጥቃት ምናምን ጉዳይ አይዱ ነው የሆነ ስራ የምትሰራ ነች። እሷን ነው ኢንተርቪው የምታረጋትና ቤተክርስቲያኗ የሴት ካህን የሚመሾም ሀሳብ የላትም። ይሄንን ነገር የሚረዱ ሴቶችን ወደዚህ ቦታ ለማምጣት ጾታዊ ጥቃቱን የሚረዱ ከወንዶች ካህን ይልቅ ምክንያቱም ሄኖክ ወንድ ካህን ከሆነ እሱ ጋር መታ ማነች በባል የተጠቃውኝ የምትለው ሴት ካህኖች ያስፈልጉናል ነው የምትላት እና አላማዋ ይሄ ነበር። በቃ